የነዳጅ አቅርቦትና የዋጋ መረጋጋት የኑሮ ወጪን የምርትና አጠቃላይ ኢኮኖሚ እንቅስቃሴን የሚወስን ጉዳይ ሆኖ ይታያል። በዓለም አቀፍ ገበያ የሚፈጠሩ የዋጋ ለውጥ በሀገር ውስጥ የኢኮኖሚ እንቅስቃሴ ላይም ቀጥተኛ ተጽዕኖን ያሳድራል። በዚህ ሁኔታ መንግስት የዋጋ ጫናን ለማሳነስ የነዳጅ ድጎማን ይተገብራል። በሰሞኑ በነበረው ግጭት ነዳጅ በወር 16 ቢሊዮን ብር እንደጉም ነበር። 20 ቢሊዮን ብር ጨምረን በወር 36 ቢሊዮን ብር እንደጉም ነበር። ይህ ትልቅ አቅም ነው። ነዳጅን ብቻ ሌላ ማዳበሪያ ሳይጨምር 30+ ቢሊዮን ብር መደጎም ማለት ቀላል አይደለም በወር። በዚያ ስራ በዚህ ዓመት ለመጀመሪያ ጊዜ ሲንግል ዲጂት የሚባለውን አሳክተን ነበር። ይሄ ግጭት ሲፈጠር ኢምፖርትድ ኢንፍሌሽን በኢነርጂ ሴክተር እና በማዳበሪያ አዛብቶት በተለይ ምግብ ነክ እና ከምግብ ውጭ የሆኑ ቁሳቁሶች ዋጋ ጭማሪ አሳይቷል። ይህ መሆኑ ታዲያ ለህብረተሰቡ የሚቀርበው ነዳጅ በተመጣጣኝ ዋጋ እንዲደርስ የሚደረገውን ጥረት እንዲታገዝ አድርጎታል። የኢትዮጵያ ነዳጅና ኢነርጂ ባለስልጣንም ስርዓቱን ለማጠናከር የተለያዩ ስራዎችን ስለማከናወኑ ይጠቁማል። ነዳጅን የሚያመላልሱ ቦቴዎችን ሴንትራሊ ልንቆጣጠርበት የምንችለው ጂፒኤስ ሲስተም ዘርግተናል። በሌላ በኩል አጠቃላይ የነዳጅ ተጠቃሚ በተለይ ኩባንያዎች፣ ማደያዎች እንዲሁም የቀጥታ ተጠቃሚ ፕሮጀክቶች ከኛ ጋር በአካል ነበር የመጡ አገልግሎቶች የሚያገኙት። አጠቃላይ አገልግሎቶቻችን ኦንላይን ለማድረግ የሚያስችል የኦንላይን አገልግሎት ውስጥ የሚዲያው የማስተዋወቅ ስራ እየሰራ ነው። ለከምካል ከቢያል ጀምሮ ኦንላይን አገልግሎቶችን እንሰጣለን ማለት ነው። ሌላው የዚህ አጠቃላይ የናሽናል ፊውል ማኔጅመንት ሲስተሙን የምንከታተልበት ከነዳጅ አቅራቢ ድርጅት እኛም ከኢትዮ ቴሌኮም ጋር በትብብር የተሰራ ሲስተም አለ። እሱን ሲስተም ብዙ ክፍተቶች ነበሩበት። እሱን የማስተካከል ነገር ሰርተናል። በዓለም አቀፍ ደረጃ የሚፈጠሩ ቀውሶች በነዳጅ ግብይቱ ላይ ተጽዕኖን ይፈጥራሉ የሚሉት ዋና ዳይሬክተሩ በቅርቡ በመካከለኛው ምስራቅ የተፈጠረው ጦርነት ያስከተለውን ጫናም ለአብነት አንስተዋል። ይሁንና ኢትዮጵያ ጫናውን በጥበብ ስለመወጣቷም አንስተዋል። ቀውሱን የተወጣንበት አግባብ በጣም ተሞክሮ ሊሆን የሚችል አሰራር ነው። ምክንያቱም ከሌሎች ሀገራት ተሞክሮ ጋር ስናየው ብዙ ሀገራት ብዙ ነገር ደርሶባቸዋል። የመንገራገጭ ነገር ነበር፣ ግን ቢያንስ በተለይ ነጭ ናፍታ ከግማሽ በታች እየቀረበ ነገር ግን ትራንስፖርት አልቆመም፣ የውጭና ገቢ ንግድ አልቆመም፣ እርሻ አልቆመም፣ ኢንዱስትሪ አልቆመም። በጣም ትልልቅ አሁን እየተመረቁ ያሉ ፕሮጀክቶች መንገዶችን ጨምሮ አልቆመም። ያ ማለት ከክልሎች ጋር በመቀናጀት በተደራጀ መንገድ የሰራናቸው በጣም ጥሩ ስራዎች ነበሩ። ቅድሚያ ለሚሰጣቸው ሴክተሮች እንዲደርስ አድርገናል። ጫናውን ለመቀልበስ የተደረገው ጥረትም በማደያዎችና በአሽከርካሪዎች ላይ ደርስ የነበረን ፈተና የቀነሰ ነበር። መንግስት ባወጣልን ህግ መሰረት መጀመሪያ ቅድሚያ የምንሰጠው ቦቴዎች ቅድሚያ እንሰጣለን። ከዛም የመሰረታዊ የልማቶች ተቋሞች የመንግስት አካላቱ እነሱ በተሰጣቸው መሰረት በስነ ስርዓት በሰልፍ እያስተናገድናቸው ናቸው ያለ። ቅድሚያ የምንሰጣቸው የሆስፒታል መኪኖች፣ የእሳት አደጋ መኪኖች፣ ከባድ መኪኖች እነሱን ቅድሚያ ሰጥተን እያስተናገድን እንገኛለን። ከዚህ በኋላ የምንጠቀመውን ዝም ብለን መኪና እናንቀሳቀስም። በጣም ስፔሻል የሆነ ኬስ ሲኖረን ብቻ ነው መኪናን ይዘን የምናንቀሳቀሰው። ይሁንና በዚህ ሂደት በህገ ወጥና ብልሹ አሰራር ላይ የተሳተፉ አካላት ላይም እርምጃ ስለመወሰዱ ተጠቁሟል። 688 ሰው ነው በዚህ ዙሪያ ከጸጥታ አካል እስከ ንግድ መዋቅር ድረስ በቁጥጥር ስር የዋሉት እርምጃ ተወስዶባቸው ከ356 በላይ ማደያዎች የተቀጧል፣ የታሰሯል። ወደ 8 የሚሆኑ ኩባንያዎች እስከ 3 ወር የታገዷል። በዚህ ህገወጥነት ስራ ላይ በየመንገዱ የሚቀሽሙ ቦቴዎች መዳረሻ ቦታውን ቀይረው የሚሄዱ ብዙ ቦቴዎች አሉ። ወደ 15 የሚሆኑት ተቃጥተዋል። ሌሎቹ ደግሞ በህግ ሂደት ውስጥ ላይ ያሉ አሉ። በሌላ መልኩ ከጅቡቲ ነዳጅ የሚጭኑ መኪኖች ወዳልተገባ ቦታ የመሄድ ዋጋ ይጨምራል በሚል መንገድ ላይ የመዘግየትና ነዳጅ የመቀሸብ ስራዎች ይስተዋላሉ የሚሉት ዋና ዳይሬክተሩ ይህን ለመፍታትና ለመቆጣጠርም በቴክኖሎጂ የተደገፈ ስራ ለመስራት ስለመታቀዱ ያነሳሉ። ነዳጅን በጂፒኤስ ብቻ መከታተል አይቻልም። ምክንያቱም ትልቁ ደግሞ ስርቆት ያለው ማደያ ላይ ነው። ማደያ ላይ ያለውን ስርቆት በምንም ተአምር ወደ 2000 የሚደርስ ማደያ በሰው ቁጥጥር አይቻልም። ምክንያቱም በየደረጃው ተቆጣጣሪው አካል ሳይቀር የችግሩ ባለቤት እየሆነ ነው ያለው። ነገር ግን አሁን ላይ እንደዚህ አይነት ችግር በህብረተሰብ ተሳትፎ ነው
ሁሉም ባለቤቱ ነው ህገወጥነት መቆጣጠር ሲችል ነው ማስቀረት ይችላል። እንግዲህ በቀጣይ ግን በቴክኖሎጂን እያጠናከርን መሄድ ነው። በድጎማው ከፍተኛ የሆነ የሀገር ሀብት የሚወጣ በመሆኑ ማህበረሰቡም በአካባቢያቸው ላይ ባሉ የነዳጅ ማደያዎች የሚስተዋሉ የብልሹ አሰራር ሂደቶችን እንዲያጋልጡም ጥሪ ቀርቧል።